ሰላም ሰላም ዩናይትዳውያን እንዴት ናችሁ? የተወደዳችሁ ቤተሰቦቻችን ተገኘን እንደተለመደው ዜናዎችን ይዘንላችሁ መጥተናል። የማንቸስተር ዩናይትድ ጨዋታ በነገራችሁ ላይ አርብ ነው የሚደረገው በፕሪሚየር ሊግ በርንመዝን አዌይ የምንገጥምበት ጨዋታ ተጠባቂ ነው። ዜናዎችን እናደርሳችኋለን። ስለዛ ጨዋታ ከነገ ጀምሮ የተለመዱ መረጃዎችን ሁሌም እንደምናደርሳችሁ ዛሬም ዜናዎችን ማድረስ እንቀጥላለን። ስለ አውሮፓ ሻምፒዮንስ ሊግ ትንሽ እናወራና የብሩኖ ፈርናንዴዝን ኮንትራት በተመለከተ የወጣ ዜና አለ እነግራችኋለን። ግን የክለቡ ደግሞ ሰው ኦማር ቤራዳ ግልጽ መልእክት አስተላልፈዋል። ትልቅ ደሞዝ የሚፈልጉ ትልቅ ደሞዝ የሚጠይቁ ተጫዋቾችን በተመለከተ ከዩናይትድ የደሞዝ ፖሊሲ ጋር የሌላ ክለብ ተጫዋቾችን አነጻጽረው አስተያየት የሰጡበት ነገር በተለይ የብሩኖ ፈርናንዴዝ እና የካሳሜሮን የዩናይትድ ቆይታ አጠራጣሪ አድርጎታል። ስለ አካዳሚ ዜና ደግሞ ስናይ የጄጄ ገብርኤልን ጉዳይ እናነሳለን። ዩናይትዶች በዋናው ቡድን ውስጥ ቀጣይ ሲዝን ያካትቱታል፣ ይመዘገባል ተብሎ እየተጠበቀ ነው ያለው። በፕሪ ሲዝንም ያሳትፉታል ተብሏል። የክለቡ የአካዳሚ ዋና ኃላፊ የሆኑትም ስለ ጄጄ ገብርኤል የተናገሩት ነገር አለ። ዩናይትዶች ከሊቨርፑል አካዳሚ አንድ ተጫዋች ለመመንተፍ ተቃርበዋል ተብሏል። የአማካይ ፍለጋ አሁንም በዩናይትድ እንደቀጠለ ነው። ሳንድሮ ቶናሊን በተመለከተ የኒውካስሉ አሰልጣኝ ኢድሃው የሰጡት አስተያየት አለ ነግራችኋለን። ባሌባ አሁንም ሊስት ውስጥ ነው የሚገኘው። ዋርተን ግን ፈላጊው በስቷል ነው የተባለው። አስቶን ቪላ ቤት መረበሽ አለ። ይህን ተከትሎ ታዲያ እንደነ ሮጀርስ አይነት ተጫዋቾች ውጭውን እያማተሩ ነው የሚገኙት። ክራቫት ስኬሊያ አይሸጥም ተብሏል። ለዩናይትድ መልእክት ነው። ይህም እንግዲህ ትልቅ የሆነ መልእክት አስተላልፈዋል። ስለዚህ ሌሎች አማራጮች ላይ ማተኮር ዩናይትድ ይገደዳል ማለት ነው። እነኚህን መረጃዎች በተመለከተ በጣም ዝርዝር ዜና እናደርሳችኋለን። ብቻ እናንተ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስፍሩ፣ እንመለከታችኋለን። አብራችሁኝ ቆዩ። መልካም ቆይታ። ትላንት ምሽት በተደረገ የአውሮፓ ሻምፒዮንስ ሊግ ጨዋታ ቤተሰቦች ያው የእንግሊዝ ክለቦች ትላንት አልቻሉም። ቼልሲ ምናልባት የመቀልበስ እድል አለው ተብሎ ሲጠበቅ ጭራሽ በሜዳው በብሪጅ በደጋፊዎች ፊት 3-0 በሆነ ውጤት ተሸንፎ ምንም አይነት ጎል ሳያስቆጠር በአውሮፓ ሻምፒዮንስ ሊግ ታሪክ ነው በክለቡም ታሪክ ይመስለኛል አስከፊ የሆነ ውጤት አስመዝግቦ ከዚህ ውድድር ውጭ መሆኑ ተረጋግጧል። ማንቸስተር ሲቲም አልቻለም። በእርግጥ በቀይ ካርድ በጊዜ ተጫዋች ወጥቶባቸዋል። ከዛ በኋላ ሁሉ ነገር ለሲቲ ከባድ ነበር። ሪያል ማድሪድ ጎል ካስቆጠረ በኋላ ቀድሞ ማንቸስተር ሲቲም ከውድድሩ ተሰናብተዋል ማለት ነው። እና የእንግሊዝ ክለቦች አሁን ትላንት ካደረጉት ጨዋታ አርሰናል ብቻ ነው አሸንፎ ወደ ቀጣይ ዙር ማለፍ የቻለው። ዛሬም የሚደረጉ ጨዋታዎች አሉ። ግን የዛሬዎቹም ጨዋታዎች ለእንግሊዝ ክለቦች እጅግ ዳገት የሆኑ ከፍተኛ የሆነ ተጋድሎን የሚጠይቁ አንዳንዶቹ ይሄ ትላንት ስፖርቲንግ ሊዝበን የፈጸመው ሪሞንታዳን መፈጸም ሁሉ እንዳያስቡ የሚያደርግ አይነት ውጤት ነው ያስመዘገቡት እና አሁን በሜዳቸው የሚጫወቱት ማለት ነው። በተለይ በቶተንሃም አትሌቲኮ ማድሪድ ጋር በሜዳው ይጫወታል። ቶተንሃም እንደ ቡድን በዚህ ሲዝን ጉዳትም ኦፍኮርስ ብዙ ጎርቶታል ቲሙን። በዛ ላይ ደግሞ አጠቃላይ ቲሙም ፐርፎርማንስ ጥሩ አይደለም። ወሳኝ የሆኑ ተጫዋቾች የሏቸው። ስለዚህ በአትሌቲኮ ማድሪድ የደረሰበትን ክፉኛ የሆነ ውጤት ቀልብሶ ዛሬ አሸንፎ የሚያልፍበት ምንም አይነት እድል አለው ተብሎ አይታሰብም። ስለዚህ ቶተንሃም ሶስተኛው ተሰናባች የእንግሊዝ ክለብ የሚሆንበት እድል አለ። ሊቨርፑል አንፊልድ ላይ ነው የሚጫወተው በደጋፊው ታግዞ ምናልባት ጋላታ ሳራይን የሚያሸንፍበት እድል ሊኖር ይችላል። 1-0 የሚሆን 2-1 የሚሆን ብቻ ሊቨርፑል የሚያሸንፍበት እድል አለ። ግን ደግሞ አቻ ለመውጣት የሚያንስ ቲም ደግሞ አይደለም። ጋላታ ሳራይ እንደምታውቁት ከፊት መስመር ላይ በጣም ጥሩ ጥሩ አጥቂዎች ነው ያሏቸው ቪክተር ኦስሜሄንን ጨምሮ። የሊቨርፑል የተከላካይ መስመር ደግሞ እጅግ ደካማ ሆኖ በቀላሉ ጎል የሚቆጠርበት ነው እና በእግር ኳስ አታውቁም። ሊቨርፑል ተቀዳሚ ተገማች ነው። ግን እንደው አርሰናልን ተከትሎ ሊያልፍ የሚችል ሌላ ቡድን ቢኖር ግን ሊቨርፑል ብቻ ነው ማለት ነው። በዚህ ሲዝን የአውሮፓ ቻምፒዮንስ ሊግ እየተሳተፉ ካሉ የእንግሊዝ ክለቦች ኒውካስል ዩናይትድ ኦፍኮርስ እድል አለው 50-50 ነው። ካምፕኑ ላይ ነው የሚወሰነው ወደ ቀጣይ ዙር የሚያልፈው ቡድን። ግን ባርሴሎና ደግሞ በካምፕኑ
ያለውን ኃይል ነው የሚጠቀመው። ታውቃላችሁ ከባድ ቡድን ነው። ብዙ ጎሎችን እያስቆጠሩ ነው። በቅርቡ እንኳን ባደረጓቸው የላሊጋ ጨዋታዎች በካምፕ ኑ በተከታታይ ነው እንግዲህ 3 ጎል ሚኒመም የሚያስቆጥሩት እና ኒውካስል ዩናይትድ በጣም ጥሩ መከላከል ይኖርባቸዋል። እንደዚሁም የሚያገኙትን የጎል እድል ካለም እንዲሁ ማስቆጠር ይኖርባቸዋል ማለት ነው። ወይ አቻ ሆነው ወደ ኤክስትራ ታይም ለመግባትና የማለፍ እድላቸውን ለመወሰን ግን ይሄም ጨዋታ ለኒውካስል አይ ቲንክ በጣም የሚከብድ ጨዋታ ነው ጌም ነው የሚመስለኝ እና ዞሮ ዞሮ የእንግሊዝ ክለቦች ያው ቀስ እያሉ ተሰናብተዋል። አርሰናልን ተከትሎ አንድ ክለብ ሊያልፍ ይችላል፣ እሱም ሊቨርፑል ሊሆን ይችላል የሚል ግምት አለኝ። ያው እንግሊዝ ፕሪሚየር ሊግ ኮታ በአውሮፓ ቻምፒዮንስ ሊግ ተሳትፎ ላይ ተጽዕኖ እንዳያመጣ ያሰጋል። ዩናይትድ በሊጉ የደረጃ ሰንጠረዥ ይህ የሚያሳየው ግዴታ 4ተኛ ሆኖ ማጠናቀቅ እንዳለበት፣ 5ተኛ ሆኖ ማጠናቀቅ ደግሞ ለአውሮፓ ቻምፒዮንስ ሊግ ተሳትፎ ሪስክ እንዳለው ነው ከእንግሊዝ ክለቦች የአውሮፓ ቻምፒዮንስ ሊግ ውጤት መረዳት የምንችለው። ወደ ዩናይትዳዊ ዜናዎች ደግሞ እንለፍ። ቤተሰቦች ትላንት ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ለመባል እጩ ሆኖ ስለመቅረቡ ተገልጿል። የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ምርጦች እጩ ይፋ ሲደረጉ ማክስ ዶማን ከአርሰናል፣ ብሩኖ ፈርናንዴዝ ከዩናይትድ እንዲሁ ተመርጧል። ጎርደን ተመርጧል። ከዛ ውጭ ሪቻርልሰንም እንደዚሁ ተመርጧል። ማቭሮፓኖስም እንደዚሁ የተካተተበት ሁኔታ አለ እና እነኛ 5 ተጫዋቾች እጩ ሆነው ቀርበዋል። እንግዲህ የሳምንቱ ምርጥ በመባል አይ ቲንክ በዚህ ሲዝን ብሩኖ ፈርናንዴዝ በርካታ ሽልማቶችን ያገኘ ተጫዋች ይመስለኛል። ብዙ ሳምንታት እየተሸለመ መሆኑን ተከትሎ ይህን ሳምንትም የመሸለም እድሉ በጣም ሰፊ እንደሆነ ነው መረዳት የምንችለው። ብሩኖ ፈርናንዴዝ አሁን ከፍተኛ የሆነ አድናቆት እየተቸረው ነው ያለው። በቀድሞ የዩናይትድ ሌጀንድ ተጫዋቾች ብቻ ሳይሆን የተቃራኒ ቡድን ሌጀንዶች፣ ትላንት ቴሪ ዳንኤል ሆነሪ ስለሱ የተናገረውን ነገር አድርሻችሁ ነበር። አሁንም ቢሆን የተቃራኒ ክለብ የዩናይትድ እንደው ታሪካዊ ተቀናቃይ ናቸው የምንላቸው ክለቦች የሌጀንዶች የሰጡት አስተያየት በጣም የሚያስገርም ነው። ጄሚ ካራገር ምን እንዳለ በነግራችኋለሁ ስለ ብሩኖ ፈርናንዴዝ በኋላ። ግን እዚህ ጋር እንደ ዜናም እንዲሁ ላድረሳችሁና የዩናይትድ ሰዎች ብሩኖ ፈርናንዴዝን በክለቡ ለማቆየት የቻሉትን በሙሉ ነገር ለማድረግ ሙከራ ያደርጋሉ ብለውናል ፋብሪሲዮ ሮማኖ። በኋላ ላይ የዴይሊ ሜሉ ክሪስ ዌለርም እንደዚሁ ዘገባውን አጠናክሮት ዘግቧል። ብሩኖ ፈርናንዴዝ ኮንትራት አለው። ኦፍኮርስ ኮንትራቱን እንዲያከብር ዩናይትዶች ሊያደርጉት ይችላሉ፣ ተጫዋቹን ባለመሸጥ ማለት ነው። ግን ደግሞ ከእንግሊዝ ውጭ ክለብ ከመጣ እንዲለቁት የሚያስገድዳቸው ደግሞ ልዩ የሆነ አንቀጽ ውል አለ ወደ 56 ወይ 57 ሚሊዮን ፓውንድ አካባቢ። ይሄንን ስለተስማሙበት እምቢ ብለው አለመቀበል አይችሉም። ተጫዋቹ ፈቃደኛ ከሆነ ወደ ሌላ ክለብ ለማምራት ከተስማማ እና ያ ሂሳብ ከቀረበላቸው ተነጋግረው መስማማት ብቻ ነው የሚጠበቅባቸው። ምክንያቱም አስገዳጅ ስለሆነ የመልቀቂያ ውል ስለሆነ ማለት ነው። ግን ደግሞ የተጫዋቹ ደሞዝ በምን ሁኔታ ነው ዩናይትዶች ሊደራደሩት የሚችለው? በተለይ ደሞዙን በተመለከተ ቢለው ነው ትልቁ አሳሳቢ ነገር እና ክለቡ አሁን ጣራ በጅቷል ታውቃላችሁ፣ ከደሞዝ ጋር በተያዘና ወይ ይሄን ህግ መስመር አለበት ለብሩኖ ፈርናንዴዝ ሲባል። ምክንያቱም 300,000 ፓውንድ ነው አሁን የሚገባው ዩናይትድ አውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ ብሩኖ። ይሄ ቦነሱን ምናምን ሌሎች ጥቅማ ጥቅሞቹን ትታችሁ ማለት ነው የሚያገኘው ሳምንታዊ ደሞዝ ይሄ ንጹህ ያ ነው እና አዲስ ኮንትራት ሲደራደር እሱ ጭማሪ የሚፈልግ ከሆነ ሌላ ችግር ነው ለዩናይትድ ሰዎች ማለት ነው። ኢቨን ባለው ላይ ምናልባት ሊሆን ይችላል እንግዲህ ከተስማማ ፈቃደኛ ከሆነ በዩናይትድ ቤት በመቆየቱ ልጁ ደስተኛ ከሆነ በተለይ ወደ አውሮፓ ቻምፒዮንስ ሊግ የምንመለስ ከሆነ ብሩኖ በዚህ ደሞዝ ምናልባት ሁሉን ሊያድስ የሚችልበት እድል ይኖራል። ግን የእሱ ትልቅ የሆነ ፈቃደኝነት የሚጠይቅ ነው የሚሆነው እና እንዴት እንደሚሆን ብቻ የብሩኖ ፈርናንዴዝ ዩናይትድ ቆይታ አሁንም ቢሆን ልብ አንጠልጣይ ነው። ወደፊት አብረን የምናየው ነው የሚሆነው። ግን ተጫዋቹ የሚገባውን ክብር እያገኘ መሆኑን ከተለያዩ ማህበራዊ ድረገጾች መረዳት ይችለናል። ጂሚ ካራገር በተለይ ምን ብሎ አድንቆታል መሰላችሁ? የአመቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ስለሚባለው ሽልማት ማን ይገባዋል ተብሎ ሲጠየቅ ጄሚ ካራገር እንደዚህ ሲል ምላሽ የሰጠበት መንገድ አስገርሞኛል። ላቅርብላችሁ። ምናልባት አሁን የምጠቅሳቸው ተጫዋቾች በዚህ አስተያየቴ ይጠሉኝ ይሆናል አለ። ነገር ግን ይህንን ነገር መናገር አለብኝ አለ። ተጫዋቾች በእንግሊዝ ፕሪሚየር ሊግ ተጫውተው ያሳለፉ እንደነ ሉዊስ ሱዋሬስ፣ ጋሬስ ቤል፣ ንጎሎ ካንቴ እና ሙሐመድ ሳላህ የመሳሰሉ ተጫዋቾች የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብለው
ተመርጧል ወይም ሲሸለሙ አይተናል። ነገር ግን እነኚህ ተጫዋቾች ይህን ሽልማት ያገኙት ብሩኖ ፈርናንዴዝ አሁን በሊጉ እያደረገ ያለውን ግማሽ አድርገው ነው የዚህ ሽልማት አሸናፊ የሆኑት ይላል። ስለዚህ እኔ እንደማስበው አሁን ብሩኖ ፈርናንዴስ በሊጉ በጣም ዲስሪስፔክት እየተደረገ ምናልባት ከሃሪ ማጉዌር ጋር አብሮ በሊጉ ብዙም ክብር የማይሰጠው ባለው ችሎታ ልክ የማይከበር ተጫዋች ይመስለኛል እና የዓመቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ሽልማት ለብሩኖ ፈርናንዴዝ ይገባዋል ሲል ነው ማለት ነው። እንግዲህ ኢቨን የቀድሞ የሊቨርፑል ተጫዋች የሆነው ሉዊስ ሱዋሬስ ሁሉ ሳይቀር እንዳትቀየሙኝ እንጂ እናንተ በተሸለማችሁበት ዓመት የብሩኖን ግማሽ እንኳን ፐርፎርም አላደረጋችሁም በሚል በዚህ መልኩ ለተጫዋቹ ያለውን አክብሮትና አድናቆት የገለጸው በሚያስገርም ቃላት ነው። እንግዲህ ጋላገር እሱን ያሞገሰበት መንገድ ማለት ነው። ሌላው ግን እዚህ ጋር እንደው ላያይዝላችሁ ከብሩኖ ፈርናንዴዝ ኮንትራት ጋር በተያያዘ ቅድም ስናወራ ምን ብለናል? የደሞዙ ጉዳይ አስቸጋሪ ነው ብለን ነበር። አሁን ስለ ዩናይትዱ የአማካይ ስፍራ ተጫዋች ካሳሜሮም ትላንት እንደውም አንድ ዜና ድርሻቸው ነበር። የዩናይትድ አመራሮች ኮንትራቱን ሊያድሱለት ንግግር ሊጀምሩ ነው የሚል ዜና ወጥቶ ነበረ። ሬዲ ናቸው ተብሎ ማለት ነው። ግን በማ ኤክስፔንስ እንደሆነ ይሄ የኮንትራት ማራዘም ጉዳይ እስካሁን የታወቀ ነገር የለም እና የተረጋገጠም የሚታመኑ የዜና ምንጮችም ይህን ጉዳይ አላረጋገጡልንም። ግን እንደ ሩመር እየተወራ ነው የሚገኘው። ወደ ኮንሲደር እያደረገው ነው ተጫዋቹ በዩናይትድ ቤት ለመቆየት ሀሳብ ዋለው። ምናልባት ሀሳብ ሊያስቀይሩት ይችላሉ የሚል ሩመር ማለት ነው። ለዚህ እንደው ምላሽ የሚሆን ከብሩኖም ኮንትራት ጋር በተያዘ ከደሞዛቸውም ጋር በተያዘ ምላሽ የሚሆን ነገር ኦመር ቤራዳ የተናገሩት ነገር አለ። ዝውውርን በተመለከተና ኮንትራትን ማለት ነው። ምን አለ ቤራዳ? እኔ እዚህ የተገኘሁት ይህን ስራ እየሰራው ያለሁት በጣም ስሜታዊ ውሳኔዎችን ለመወሰን አይደለም ማለት። ለምሳሌ ሊቨርፑልን ተመልከቱ አለ። ቫንዳይክና ሞሐመድ ሳላን ኮንትራት ሊቨርፑሎች አራዘሙ ነው የሚለው በጥሩ ክፍያና እጅግ ከፍተኛ በሆነ ደሞዝ ከዛ የዝውውር ፖሊሲያቸውን ሚን የኮንትራት ፖሊሲያቸውን ሊቨርፑሎች ጣሱ በእነኚህ ሁለት ተጫዋቾች ምክንያት ነው የሚለው። ይሄንን ግን እኔ በማንቸስተር ዩናይትድ ቤት ሳለሁ አላደርገውም ማለት ኦመር ቤራዳ እችን ነገር አስምሩባት ቤተሰቦች። እኔ ዩናይትድ ቤት የተገኘሁት ግን ይሄን ለማድረግ አይደለም፣ በፍጹም ዩናይትድ ቤት ይሄን አላደርገውም ማለት እና ምንድን ነው የሚለው እንደ ቤራዳ እምነት ከሆነ አንድ ተጫዋች በአንድ ሲዝን በጣም ምርጥ ተጫወተ ወይም በጣም ምርጥ ተንቀሳቀሰ ብለን በሳምንት 300,000 ፓውንድ ደሞዝ ልንከፍል በፍጹም አንችልም ነው ሲል የሚናገረው። እነኚህ ነገሮች ጊዜ ያለፈባቸው የቆዩ ሀሳቦች ናቸው በሚል ነው እንግዲህ ለማንቸስተር ዩናይትድ ተጫዋቾች ጠንከር ያለ መልእክቱን ኦመር ቤራዳ ያስተላለፈው ማለት ነው። ለዩናይትድ ተጫዋቾች ምን መልእክት እንደሚሰጥ ይሄ በደንብ የተረዳችሁት ይመስለኛል ቤተሰቦች። አንድ ተጫዋች ጥሩ ደሞዝ ለማግኘት ኢቨን አንድ ሲዝን በቂው አይደለም። በደንብ ፐርፎርም ማድረግ ኮንሲስታንት ላይ ተጫዋች ፐርፎርም ማድረግ መቻል አለበት። ቢያደርግ እንኳን የዝውውር የክለቡን የደሞዝ ጣሪያ እንዲሁ በማይሰብር ፖሊሲውን በማይሰብር መልኩ ነው ደሞዝ ሊከፈለው የሚችለው አይነት የሚል አቋም ያሱት ማለት ነው። ይሄ አነጋገሩ በብሩኖ ፈርናንዴስ አዲስ ኮንትራት ወይ በክለቡ ስለመቆየቱ ዙሪያ እና በካሳሚሮም ዙሪያ እንዲሁ እንድንጠራጠር የሚያደርግ አስተያየት ነው ኦመር ቤራዳ የሰጠው። ወደ አካዳሚ ዜና እንለፍ። የማንቸስተር ዩናይትዱ የ15 ዓመት ባለተሰጥኦ ታዳጊ ጄጄ ገብርኤል በቀጣይ ሲዝን ከወዲሁ ገና የፕሪሚየር ሊግ ውድድሮች ሳይጀምር ክለቡ በሚያደርጋቸው የተለያዩ የቱር ወይም ፍሬንድሊ ጨዋታዎች ላይ ለመካተት ተጫዋቹ ፕሮግራም እየተያዘለት ነው ተብሏል። የዩናይትድ የፕሪሲዝን ቱር አካል ይሆናል ተብሎም ነው የተገለጸው እና ይሄ ተጫዋች አሁን በማንቸስተር ዩናይትድ ቤት ቀጣይ ሲዝን ላይ የመጀመሪያ ጨዋታውን ለክለቡ ያደርጋል ተብሎ ይጠበቃል። ለዋናው ቡድን ማለት ነው። አንዳንዶች እንደውም የአርሰናሉ ዶማንስ ሪከርድ ከሰበረ በኋላ በትንሽ እድሜው በሊጉ ጎል በማስቆጠር ቀጣዩ ምናልባት ይህንን ሪከርድ ሊሰብርበት የሚችለው ተጫዋች ጄጄ ገብርኤል ነው እያሉ ከወዲሁ እየተናገሩለት ይገኛል። ምክንያቱም እድሜው በጣም ፐርፌክት የሆነ ኤጅ ላይ ነው። ገና 15 ዓመቱ ነው። በቀጣይ ሲዝን ደግሞ 16 ዓመት ይሞለዋል። ስለዚህ ማንቸስተር ዩናይትድ ልጁን አስመዝግቦት የመጫወት እድል የሚሰጠው ከሆነ 16 ዓመቱ ላይ ስለሚፈቀድ ማለት ነው ተጫዋቹ
በመጀመሪያው ዩናይትድ ታሪክ በትንሽ እድሜው ጎል ያስቆጠረ ሊሆን የሚችልበት የሊጉንም ኢቨን ሪከርድ ሊሰብር የሚችልበት እድል በጣም ሰፊ ነው ማለት ነው። በዩናይትድ የመጀመሪያው ጨዋታው ይሄን ያደርገዋል ብዬ ባልጠብቅም ግን ተከታታይ የመሰለፍ እድሎች የሚያገኝ ከሆነ በተለይ እንደዚህ ተፎካካሪነታቸው አነስ ባሉ ክለቦች የሚሰለፍ ከሆነ ይሄን ሪከርድ የመስበር እድል እንዳለው ነው እንግዲህ ብዙዎች የሚጠብቁት። ብዙዎች ከዳውማንስ የሪከርዱን መስመር ጋር አያይዘው እንደዚሁ ተጫዋቹን ስም ሲያነሱ በማህበራዊ ድረገጽ ላይ ሲያነጻጽሯቸው ሁለቱን ተጫዋቾች ተመልክቻለሁ። ለማንኛውም ጄጄ ገብርኤል አሁን የዩናይትድ ቱር አካል ሆኖ ከክለቡ ጋር አብሮ ይሄዳል። ቀጣይ ሲዝን ላይ ከዋናው ቡድን ጋር በደንብ አድርጎ ይዋሃዳል። የዋናው ቡድን አካል ይሆናል ተብሎ ይጠበቃል። ጄጄ ገብርኤል ጋር በተያዘ ዩናይትዱ አዲሱ የአካዳሚ ዳይሬክተር የሆኑት ስቴፋን ትሮፔ የሚከተለውን አስተያየት ሰጥተዋል። በጄጄ ገብርኤል እድገት ዙሪያ በጣም መጠንቀቅ አለብን ሲሉ ነው የተናገሩት። ከፍተኛ የሆነ ጫና በተጫዋቹ ላይ እያረፈ ነው የሚገኘው በማህበራዊ ድረገጾችም ቢሆን እነኚህ ተጫዋቾችን ከደጋፊዎች ጫና መጠበቅ መቻል ይኖርብናል። ተጫዋቹ የሚያደርገው ነገር የሚሰራቸው ስራዎች የሚያስቆጥራቸው ጎሎች በታችኛው የዩናይትድ ቡድን ውስጥ በደንብ አድርገን ነው ዶክመንትድ የምናደርጋቸው እየተመለከትነው ነው። ሁሉንም እድገቱንም ቢሆን እየተከታተልነው እንገኛለን። በጣም ጥሩ ፐርፎርም እያደረገ ነው ያለው ብለው ኤክስትሪምሊ ሲል ነው የገለጸው። ከበቂ በላይ ተጫዋቹ ፐርፎርም እያደረገ ነው ብሎ ማለት ነው። እና እንደዚህ አይነት ተጫዋቾች እንግዲህ ከስንት አንድ የሚገኙ ተጫዋቾች ናቸው። ማጂክ የሆነ የሚሰሩ ተጫዋቾች ናቸው እንደ ጄጄ ገብርኤል አይነት ያሉ ተጫዋቾች። ስለዚህ እነኚህን ልጆች ደግሞ መጠበቅ የኛ ኃላፊነት ነው ሲሉ ነው የተናገሩት ማለት ነው። እና ጄጄ ገብርኤል ስፔሻል የሆነ ታለንት ያለው ተጫዋች ነው እና ይሄም ተጫዋች የማንቸስተር ዩናይትድ የወደፊቱ የቡድኑ ወሳኝ ተጫዋች ይሆናል በሚል ነው አፋጥ ነው ተጫዋቹን እና ይሄ በሚዲያ ጫጫታ ተጫዋቹን ችሎታ እንዳይጠፋ መጠንቀቅ እንዳለባቸውና በሂደት በቀስታ በጸጥታ ተጫዋቹን እንደሚያሳድጉት ለዩናይትድ ዋና ቡድን የክለቡ አዲስ አካዳሚ ዳይሬክተር ናቸው እንግዲህ አስተያየት የሰጡት። ቤተሰቦች ቪዲዮን ላይክ ማድረጋችሁን አትርሱ። ወደ ተለያዩ አሁን ደግሞ አጫጭር ዜናዎች እንለፍ። በተለይ ከዝውውር ጋር የተያዙ ዜናዎች ናቸው በብዛት። የማንቸስተር ዩናይትድ ሰዎች ከሊቨርፑል አንድ ተጫዋች ሊቀሙ ነው ይላል። የአካዳሚ ተጫዋች ነው። በሊቨርፑል አንደር 80 ውስጥ በመጫወት ላይ ያለ ልጅ ነው። ተጫዋቹ ቪሰንት ጆሴፍ ተብሎ ይጠራል። ዩናይትዶች ጠንከር አድርገው ነው ይህን ተጫዋች ዝውውር በተመለከተ ጉዳዩን የያዙት ነው የተባለው። እርግጠኞችም እንደሆኑ ነው በዚህ ተጫዋች ዝውውር ላይ እየተገለጸ ያለው። ተጫዋቹ ኦልሬዲ በማንቸስተር ዩናይትድ የካሪንግተን አካዳሚ መጥቶ እንዲጎበኝ ነው እንግዲህ ፍቃድ ተሰጥቶት መጥቶ ጉብኝት አደረገ የተባለው። በጣም ኢምፕሬስ ሆኗል። የዩናይትድ የታዳጊዎች ማሰልጠኛ ወይም የዋናው ቡድን ማሰልጠኛ ካሪንግተን እጅግ ልዩና ዘመናዊ የሆኑ ከ50 ሚሊዮን ፓውንድ በላይ በሆነ ውጭ ስለመገንባቱ ከዚህ በፊት ብዙ አውርተናል እና የትኛውም ታዳጊ ተጫዋች አይደለም እንደው ለዋናው ቡድን የሚጫወት ተጫዋች ራሱ ቢመጣ ኢምፕሬስ የሚሆንበት አስደናቂ የሆነ ማዕከል ነው። ታውቃላችሁ ቤተሰቦች። እና ይሄ ልጅ ካሪንግተንን ጎበኘ። ዩናይትዶች ካናገሩት ከተደራደሩ በኋላ ከልጁ ጋር ከፍተኛ የሆነ በራስ መተማመን ተሰምቷቸዋል ተብሎ ነው የተገለጸው። ስለዚህ ልክ ይሄ ሲዘን እንዳለቀ የሊቨርፑል እጅግ ተስፈኛ የሆነውን የአማካይ ስፍራ ተጫዋች ቪሰንት ጆሴፍ ወደ ዩናይትድ ታዳጊዎች ቡድን እንደሚቀላቀሉት እርግጠኞች ናቸው ነው የተባለው። በሌላ ዜና ትላንትና አንድ መረጃ አድርሻችሁ ነበር። ከአያክስ የሚፈልጉት አንድ ተጫዋች አለ ብዬ ማለት ነው። ይሄ ተጫዋች 20 ዓመቱ ነው። የክንፍ መስመር ተጫዋች ነው እና ተጫዋቹን ለማስፈረም የዩናይትድ ሰዎች ሲከታተሉት እንደነበረ በርካታ ጊዜ ጨዋታውን እንደተከታተሉ መልማዮቻቸውን በመላክ ነግሬያቸው ነበር። ልጁ ሚካ ይባላል። ይሄን ልጅ ለማስፈረም ታዲያ ትላንት እጅግ የሚታመን የዜና ምንጭ ነው ይሄን መረጃ ይዘው የወጣው ከፖርቹጋል እና በይፋ ከአያክስ ጋር ንግግር ማድረግ ጀመሩ ተብሎ ነው ይሄ ዜና የወጣው ማለት ነው። እንግዲህ ትላንት ፍላጎቱ እንዳላቸው ሌሎች ክለቦች እንደሚፈልጉት ዩናይትዶች በጣም ስካውት እንዳደረጉት ነበር መረጃውን ያደረስናቸው። አሁን ደግሞ በይፋ ከክለቡ አያክስ ጋር በተጫዋቹ ዝውውር ዙሪያ ንግግር ማድረግ ስለመጀመራቸው ወይም ንግግር መክፈታቸው ነው
ማንቸስተር ዩናይትዶች የተገለጸው ይሄ ታዳጊ ተጫዋች በጣም አስደናቂ የሆነ ጊዜ እያሳለፈ ነው የሚገኘው በአያክስ በ20 ዓመቱ 15 ጎሎችን አስቆጥሮ 11 አሲስት በማድረግ በ26 ጎልና አሲስት ላይ ተሳትፎ ማድረግ የቻለ ተጫዋች ነው። አያክሶች ለዝውውሩ ይጠይቁታል የተባለው 32 ሚሊዮን ዩሮ ብቻ እንደሆነ ነው የተነገረው። ዩናይትድ ለመጨረሻ ጊዜ ከአያክስ ያስፈረመው ተጫዋች አንቶኔን በ100 ሚሊዮን ዩሮ መሆኑ የሚታወስ ነው። ማንቸስተር ዩናይትዶች በግራ ተከላካይ ቦታ ላይ የዌስትሃም ዩናይትዱን ሃጂ ማሊክን በዝውውር ሊስታቸው ውስጥ እንዳካተቱት ተገልጿል። ሃጂ ማሊክ ዲዮፍ ይባላል በሙሉ ስሙ። ይሄ ተጫዋች ዝውውርን በተመለከተ ዘገባውን ያወጣው ደግሞ እጅግ የምናምነው ዘ አትሌቲክ የተባለው ጋዜጣ ነው እና የዩናይትድ ሰዎች ምንም እንኳን በተጫዋቹ ዝውውር ዙሪያ ይፋዊ የሆነ ንግግር ባይጀምሩም ከዌስትሃም ዩናይትድ ጋር ግን በሊስታቸው ውስጥ ያለ የተከላካይ መስመር የዝውውር አማራጫቸው ነው ተብሏል። ትላንት ስለ ራውስ ስናወራ ነበር። በርካታ የሆኑ የግራ ተከላካይ አማራጮች ዩናይትዶች ይዟል። በተለይ ከጀርመን የሚፈልጓቸው በርካታ ናቸው። ግን ይሄ ልጅ ደግሞ በእንግሊዝ ፕሪሚየር ሊግ ምንም እንኳን ዌስትሃም ዩናይትድ ጥሩ ሲዘን ባያሳልፍም እና የመውረድ ስጋት ቢኖርበትም ሃጂ ማሊክ ዲዮፍ ግን በግሉ በጣም ጥሩ ሲዘን እያሳለፈ የሚገኝ የተከላካይ ስፍራ ተጫዋች ነው። በእርግጥ ዩናይትድ ይሄን ልጅ ለማስፈረም ከሲቲ ጠንካራ ፉክክር ይጠብቀዋል ተብሏል። ትላልቅ የሊጉ ክለቦች ነው የሚፈልጉት። እንደዚህ አትሌቲክ ዘገባ ከሆነ ልጁ አሁን የዩናይትድ የዝውውር ራዳር ውስጥ ገብቷል ብሎናል ተአማኝ የሆነ እንግሊዝ ጋዜጣ። ወደ ግራ አጥቂ መስመር የዝውውር ዜናዎቻችን ደግሞ እንለፍ። ሰሞኑን ስለ ክራቫትስኬሊያ ዜና ወጥቶ ነበር። ክራቫትስኬሊያ በማንቸስተር ዩናይትድ የዝውውር ራዳር ውስጥ እንደገባ ተነግሮ ሲዘገብ ቆይቶ ነበር። በዚህም ቻናል ላይ እኛ ዜናውን አድርሰናቸዋል። የ25 ዓመቱ የክንፍ አጥቂ መስመር ተጫዋች ግን በፒኤስጂ ቤት ይቆያል ሲል ማረጋገጫውን ፋብሪሶ ሮማኖ ሰጥቷል። ምክንያቱም ፒኤስጂዎች በፍጹም ይህን ተጫዋች የመሸጥ ፍላጎት የላቸውም ነው ያለው። ጆርጂያዊው የአጥቂ መስመር ተጫዋች የፒኤስጂ የረዥም ጊዜ ፕሮጀክት አካል ሆኖ በፓሪስ ይቆያል ሲል ፋብሪሶ አረጋግጧል። ፒኤስጂዎች ይህን ተጫዋች ለመሸጥ ምንም አይነት ጫና አይሰማቸውም፣ ተጫዋቹን ለማቆየት ሙሉ ቁርጠኛ ናቸው የሚል ሪፖርት ነግሮናል። እንግዲህ በቼልሲ ላይ የአውሮፓ ቻምፒዮንስ ሊግ ጨዋታ በደርሶ መልስ ላይ ጎል ያስቆጠረ ልጅ ነው። ማንቸስተር ዩናይትድ ብቻ ሳይሆን አርሰናልም ይፈልገዋል። ቀጣይ ክረምት ላይ ፒኤስጂ ሊለቅ ይችላል ተብሎ የተወራው ዜና አሁን ሙሉ ለሙሉ ተስተባብሏል ማለት ነው። ስለዚህ ክራቫትስኬሊያ ወደ ዩናይትድም ሆነ ወደ እንግሊዝ በቀጣይ ክረምት ላይ አይመጣም። ከሱ ይልቅ ግን እዛው ፒኤስጂ የሚጫወተው ተጫዋች ብራዲ ባርኮላ፣ ይህም ትላንት ሌላ ጎል ያስቆጠረ ተጫዋች ነው እና በጊቭሚ ስፖርት ጋዜጣ መረጃ መሰረት ዩናይትዶች ይህን ልጅ ሊያስፈርሙት በዝርዝራቸው ውስጥ ይዘውታል ብለናል። እንግዲህ ጊቭሚ ስፖርት የምንለው የዜና ምንጭ የሚታመኑ ጋዜጠኞችን የያዘ ነው። ምናልባት ይህን ልጅ ለማስፈረም ዩናይትዶች እንቅስቃሴ የሚያደርጉት የማርከስ ራሽፎርድ የባርሴሎና ዝውውር ሙሉ ለሙሉ ከተረጋገጠ ነው፣ ወይም ደግሞ የራሽፎርድ ተተኪ አድርገው ነው የሚያመጡት ነው እየተባለ ያለው። የራሽፎርድ ትክክለኛው ተተኪ ነው ብለው የሚያስባሉ ዩናይትዶች። ስለዚህ ራሽፎርድ አላለቀም። ኦፍኮርስ ወደ ባርሴሎና ያመራል ተብሎ ይጠበቃል። የማንቸስተር ዩናይትድ አቋም አሁንም የጸና ነው። 30 ሚሊዮን ዩሮ ክፈሉ፣ እምቢ ካላችሁ ልጁን መልሱት፣ እኛ እንሸጠዋለን የሚል ቁርጥ ያለ ምላሽ ነው ዩናይትዶች የሰጡት። ባርሴሎናዎች ደግሞ የኋላ ፖርታ አሁን አዲስ ፕሬዚዳንት ሆኖ መመረጡን ተከትሎ እሱ ከተመረጠ ነው የሚያቆዩት ተብሎ ሲነገር መቆየቱን ሰምታችኋል። አሁን ተመርጧል ላፖርታ እና ምናልባት እነሱ በጣም ብልጣብልጥ ሊሆኑ ባርሴሎናዎች ሙከራ እያደረጉ ነው። አስቀንሶ የመውሰድ ሀሳብ አላቸው የተጫዋቹን መሻትና ፍላጎት አይተው፣ ግን ዩናይትዶች ከአቋማቸው ዝንፍ አላሉ። ይሄን ልጅ ለባርሴሎና ወይ ለሌላ ክለብ ከሸጡት ምትኩን እንደሚያመጡና ባርኮላ አንዱ የሚፈለግ ተጫዋች እንደሆነ ነው በዩናይትድ የተነገረው። በዚሁ ቦታ ላይ ሌላው እዛው እንግሊዝ ውስጥ የሚፈልጉት ተጫዋች አለ። ሊሊማን ንዳይ ተብሎ ይጠራል። ይሄ ተጫዋች ቶፕ ታርጌታቸው ነው ተብሎ እንዲሁ ተገልጿል። የዚህን ተጫዋች ሁኔታ ዩናይትዶች አሁንም ቢሆን መከታተላቸውን አልተውም። በቅርበት ኤቨርተኖች የሚያደርጉትን ጨዋታ በየሳምንቱ ይከታተላሉ። ለዚህ ልጅ ሲባል ነው የተባለው።
ኤቨርተኖች ደግሞ ተጫዋቹ ዩናይትድ ብቻ አይደለም በርካታ ፈላጊዎች እንዳሉት ያውቃሉ። ስለዚህ ተጫዋቹ ላይ ከ70 እስከ 75 ሚሊየን ፓውንድ የሚጠጋ የመሸጫ ዋጋ ለጥፈውለታል ተብሎ ተገልጿል። የቲም ቶክ ነው ዘገባው። የማንቸስተር ዩናይትዶች በግራ ክንፍ የማጥቃት ሚና ላይ በርካታ ተጫዋቾችን በሊስት ውስጥ የያዙ መሆኑ ይታወቃል። የፕሪሚየር ሊግ ልምድን በተመለከተ የተጫዋች አንድ ቦክስ ቲክ ማድረግ ይችላል። ምክንያቱም በፕሪሚየር ሊጉ ስኬታማ የሆነ ድሪብለር ነው ይሄ ልጅ። ስለዚህ ለምሳሌ አሁን ከዲያሞንዴ ጋር ብናነጻጽረው በሊጉ የተሻለ ልምድ ያለው ነዳይ ይሆናል ማለት ነው። እድሜው ደግሞ በዩናይትድ የዝውውር ሬንጅ ውስጥ ያለ ነው። የሚፈልጉት 26 ዓመቱ ነው ተብሏል። ከፍተኛ የሆነ ወርክ ሬት አለው። ሲከላከልም ተጫዋቹ ሲያጠቃም እንዲሁ በጣም የተዋጣለት ነው። ቴክኒካል ጊፍቱ ደግሞ ልጁ በጣም ለቅ ያለ ነው። በተለይ ከኳስ ጋር ያለው ስኪል ልጁ በሊጉ ካሉ በጣም ምርጥ ተች ካላቸው ተጫዋቾች መካከል አንዱ ንዳይ ነው። ይህም ልጅ ስቲል በዩናይትድ ሊስት ውስጥ ያለ ልጅ ነው ተብሏል። ሌላኛው ለአስቶን ቪላ እየተጫወተ የሚገኘው ሞርጋን ሮጀርስ ነው። ይህም ተጫዋች አስቶን ቪላን ለመልቀቅ አሁን ዝግጁ ነው ተብሎ ነው የተገለጸው። በተለይ ቪላዎች የአውሮፓ ሻምፒዮንስ ሊግ ተሳትፎን አጥተው ሲዝኑን የሚያጠናቅቁ ከሆነ ልቀቁኝ ለማለት ሮጀርስ ይደፍራል ተብሏል። ይሄ ክንፍ መስመር ተጫዋች እንግዲህ የአውሮፓ ሻምፒዮንስ ሊግ ተሳትፎን ማስቀጠል ይፈልጋል። ቪላዎች ደግሞ አሁን ባሉበት ወቅታዊ አቋማቸው ምናልባት በአውሮፓ ሻምፒዮንስ ሊግ ደረጃን ይዞ ለማጠናቀቅም ስጋት አለባቸው። ሊቨርፑል፣ ቼልሲም ተፎካካሪ ነው። ዩናይትድም አሁን 3 ነጥቦችን ብልጫ ወስዶ ነው እንግዲህ ከቪላ አናት ላይ የተቀመጠው እና ተጫዋቹ ስጋት አለው። በቪላ ቤት በዚህ መልኩ መቀጠል አይፈልግም ብሎናል ቶክ ስፖርት። አስቶን ቪላዎች በበኩላቸው በቀጣዩ 24 ሰዓት ከፍተኛ የሆነ ስብሰባ ያደርጋሉ ተብሏል። በተለይ ነገ ከሚያደርጉት የኤሮፓ ሊግ ጨዋታ በኋላ በኡናይ ኢምሬ ቆይታ ዙሪያ ሁሉ ሳይቀር ለመነጋገር ነው የክለቡ ባለስልጣናት ስብሰባ ይቀመጣሉ የተባለው። ኡናይ ኢምሬ በማንቸስተር ዩናይትድ የአሰልጣኞች ዝርዝር ውስጥ ያሉ ሰው ስለመሆናቸውም ታስታውሳላችሁ እና የክለቡ ቦርድ ስለ ክለቡ ውስጥ ስለተፈጠረ ነገር ግልጽ የሆነ ምላሽና ማብራሪያ ይፈልጋል የተባለው። ቪላ እስካለፉት ጥቂት ሳምንታት ድረስ በተለይ በፕሪሚየር ሊጉ በጣም ጥሩ እንቅስቃሴ እያደረገ ያለ ለ10-11 ጨዋታዎች በተከታታይ ሳይሸነፍ መጓዝ እየቻለና ኢቨን ለሊጉ ሻምፒዮንነት ይፎካከራል ተብሎ ሲጠበቅ የነበረ ክለብ ነው። አሞሪም በነበረ ሰዓት ከዩናይትድ በ11 ነጥብ ርቆ ተቀምጦ የነበረ ነው። አሁን ግን በዩናይትድ በ3 ነጥብ ተበልጦ ያለ ቡድን ነው እና ክለቡ በዚህ ደረጃ እንዴት ወረደ የሚለው ላይ ነው ማለት ነው የአስቶን ቪላ ቦርድ ስብሰባ አድርጎ የሚወያየው እና ኡናይ ኢምሬን ቀጣይ ሲዝን ላይ እናቆየው ወይንስ እንልቀቀው የሚለው ጉዳይ ላይ ጠንከር ያለ ውሳኔ ጠንከር ያለ ውይይት አድርገው ውሳኔ ያሳልፋሉ ተብሎ ተገልጿል። እንግዲህ ከክለቡ ሊለቁ ይችላሉ ተብሎ ከሚጠበቁ ተጫዋቾች አንዱ ሞርጋን ሮጀርስ ነው። ዋትኪንስም ይገኛል። ኤሚሊያኖ ማርቲኔዝም በክለቡ ላይ ቆይ ይችላል ተብሎ ነው የተነገረው። የኒውካስል ዩናይትዱ አሰልጣኝ ስለ ዩናይትዱ የዝውውር ኢላማ ሳንድሮ ቶናሊ አስተያየት ሰጥተዋል። ኢድሃው እንግዲህ ዛሬ ከባርሴሎና ጋር ካለባቸው ጨዋታ በፊት ነበር በሰጡት ኢንተርቪው ላይ ስለዚህ ተጫዋች የኒውካስል ዩናይትድ ቆይታና ስለ ማንቸስተር ዩናይትድ ፍላጎት ጥያቄ የቀረበላቸው እንደዚህ ሲሉ አሰልጣኙ ምላሽ ሰጥቷል። ስለ ሁሉም ነገር ማተር የሚያደርገውና በጣም ወሳኙ ነገር ተጫዋቹ ራሱ ሳንድሮ ነው ሲሉ ነው ምላሽ የሰጡት። ይህን ተጫዋች ስመለከተው ምንጊዜም ቢሆን ጥርጣሬ የለኝም፣ ምክንያቱም ሙሉ ትኩረቱ አሁን በኒውካስል ዩናይትድ ላይ ብቻ እንደሆነ አውቃለሁ ሲሉ አሰልጣኙ ከተናገሩ በኋላ እዚህ የሚገኘው ለቲሙ ለመፋለም ነው እና ተጫዋቹ ለራሱ አይደለም እንዲሁ የሚጫወተው የሚል ነው የተናገሩት። ያው የወደፊት ቆይታውን ለመወሰን ሲያደርግ የሚያደርገው እንቅስቃሴ አይደለም ነው የሚሉት። በጣም ለግል የሚጫወት አይነት ተጫዋች አይደለም፣ እንደ ቲም ኒውካስልን ለመጥቀም ለመርዳት የሚጫወት ልጅ ነው ብለው ነው የገለጹት እና ቶናሊ በዙሪያው የሚወሩ ነገሮችን የዝውውር ጭምጭምታዎችን ሊሆን ይችላል እሱን በፍጹም ረስቶ ነገር ግን ለኒውካስል ውጤታማነት ብቻ ሜዳ ላይ የሚፋለም ጀግና ነው በሚል ነው እንግዲህ ስለ ዩናይትድ ዝውውርም ሆነ ስለ ሌሎች ጉዳይ እየተወሩበት ባሉት ጉዳዮች ላይ ቶናሊ ብዙም ትኩረት እንደማይሰጣቸው ነው እንግዲህ ኢድሃው ስለዚህ ልጅ ሁኔታ የተናገሩት።
ነገር ግን በርካታ ጋዜጦች በተለይ ትላንት ምን እያሉ ነው? ቶናሊ አሁን በዩናይትድ የአማካይ ስፍራ ሊስት ውስጥ ከተያዙ ተጫዋቾች ወደ ላይ ከፍ እያለ ነው ብለው እየገለጹት ነው ያሉት። እንደውም ምንድነው የትላንት ሪፖርቶች እያሉ ያሉት ኢሊየት አንደርሰን የዩናይትድ ቀዳሚ አማካይ ስፍራ ኢላማ ነው እንደምታውቁት ከየትኛውም ኢላማዎቻቸው በላይ ግን አሁን ይሄን ልጅ ሁሉ እያበለጠው ይገኛል እና ቶናሊ ወደ ዩናይትድ ለመምጣት ቀዳሚ የዝውውር ኢላማ ተደርጎ እየታየ ያለው ኢሊየት አንደርሰን ወደ ማንቸስተር ሲቲ ያመራል የሚል ስጋት በዩናይትድ አመራሮች በኩል ስላለ ነው። ኦልሬዲ ወስኗል ተጫዋች ወደ ሲቲ ለመሄድ የሚል ፍርሃት አለ። በዛ ምክንያት ነው ክለቡ ቶናሊን ወደ ላይ ከፍ እያደረገው ያለው በሊስቱ ውስጥ ተብሎ እየተገለጸ ያለው ማለት ነው። ሌላው ምክንያታቸው ደግሞ የዩናይትድ አመራሮች ወደ ሌሎች ዝውውሮች ትኩረት ከማድረግ ይልቅ እንግሊዝ ፕሪሚየር ሊግ ላይ ብቻ ማተኮር የፈለጉት ቶናሊ ባለው የፕሪሚየር ሊግ ልምድ ነው። ራሱን በደንብ ፕሩቭ ያደረገ ነው ተብሎ የተገለጸው ግራውንድ ከቨሬጅ የሚያደርግበት ከፍተኛ የሆነ ሬንጅ እንዲሁም ቦክስ ቱ ቦክስ ስታይል ተጫዋች መሆኑና አስፈላጊ ከሆነም ደግሞ ኮቢ ሜኖ የሌለው የኮቢ ሜኖ ደካማ የሆነ ጎኑ ይሄ ፊዚካሊቲ የምንለውን ነገር ኮምፕሊመንት ማድረግ የሚችል የእሱን ደካማ ጎን መሸፈን የሚችል የኢነርጂ ታጋይነት ጉልበት ያለው ተጫዋች በሆኑ ለዩናይትድ በጣም ምቹ ዝውውር ያደርገዋል እና ልክ ካሳሜሮ ከለቀቀ በኋላ ይህን ተጫዋች ከኮቢ ሜኖ ጎን አስፈርሞ ማጫወት ለማንቸስተር ዩናይትድ ፐርፌክት የሆነ አማካይ ስፍራ አማራጭ ይሆናል ተብሎ እየተገለጸ ነው ያለው ማለት ነው። እዚህ ተጫዋች ዩናይትድ ዝውውር ዙሪያ ያለው አዲስ መረጃ ይሄን ይመስላል። ወደ ካርሎስ ባሌባ ጉዳይ ደግሞ እንለፍ። ትላንት አንድ ጥሩ ዜና ሰምተናል በዚህ ተጫዋች ጉዳይ። ምክንያቱም ዩናይትድ ሁለት የአማካይ ስፍራ ሊስት ያመጣል በትንሹ ቢያንስ ማለት ነው። ይሄን በርካታ የምናምናቸው የዜና ምንጮች ነው የገለጹልን እና ቶናሊንም አመጣን፣ ኢሊየት አንደርሰንም አመጣን፣ ሌላ አማካይ ደግሞ መጨመራችን አይቀርም እንጂ እንደው እዛ ጋር ኮቢ ሜኖ ስላለ ኮቢ ሜኖ ቤንች ሊሆን ነው ወይ ታዲያ ሌላ አማካይ ከመጣ የሚለው ጉዳይ አያሳስብም። ኮቢ ሜኖ በየሳምንቱ ጨዋታ የሚጀምር ልጅ አይደለም። ፕላስ ደግሞ የአውሮፓ ሻምፒዮንስ ሊግ ተሳትፎን አሁን እናገኛለን ቀጣይ ሲዝን ላይ። ስለዚህ የቡድን ጥልቀት በጣም ወሳኝ ነው፣ ያስፈልጋል። ለዛ የዩናይትድ ሰዎች ኢቨን ከሁለት በላይ አማካዮች ሁሉ በዝውውር መስኮቱ ላይ ሊያስፈርሙ የሚችሉበት እድል አለ። የአውሮፓ ሻምፒዮንስ ሊግ የምንሳተፍ ከሆነ በሳምንት 3 ጨዋታዎችን ነው የምናደርገው። ቀላል አይደለም፣ በጣም ይከብዳል እና ጥልቅ የሆነ ስኳድ ከሌለ ብዙ መጓዝ አይቻልም በእንደዚህ አይነት ውድድሮች ላይ ማለት ነው። አሁን ስለ ባሌባ ያለው ያገኘነው ጥሩ ነገር ምንድን ነው? አንድ የኖርዌይስላንድ የአማካይ ስፍራ ተጫዋች አለ። ይህን ተጫዋች ለማስፈረም ብራይተኖች እንቅስቃሴ ውስጥ መግባታቸውና ልጁን ሊያስፈርሙት ነው ተብሎ መነገሩ ነው። ተጫዋቹ ካሌብ ተብሎ ይጠራል። የካርሎስ ባሌባ ረዥም ጊዜ ተተኪ ሊያደርጉት ነው ብራይተኖች አቅደው አሁን ሊያስፈርሙት ተንቀሳቀሱ የተባለው እና የብራይተኖች ይህን ተጫዋች ለማስፈረም እንቅስቃሴ ማድረግ ካርሎስ ባሌባን ቀጣይ ክረምት ላይ ለመሸጥ ዝግጁ ስለመሆናቸው ያመለክታል ተብሎ ነው ዩናይትድ ይሄን ልጅ ሊያስፈርመው አሁን ይችላል ክረምት ላይ የሚል ዜና እንዲወጣ የሆነው። ሰሞኑንም እንደው ስንሰማ ነበር። እኔ ትላንት አላደረስኳችሁም እንጂ ቲምቶክ ብራይተኖች አሁን የተጫዋቹን ዋጋ ቀንሰውታል። ከ100 ሚሊዮን ፓውንድ በላይ ሲጠይቁ የነበረ ቢሆንም ግን አሁን ባሌባን ለመሸጥ 70 ሚሊዮን ፓውንድ ብቻ ሊቀበሉ ይችላሉ። ቀጣይ የዝውውር መስኮት ላይ ማንቸስተር ዩናይትዶች ይሄን የአማካይ ስፍራ ተጫዋች የማግኘት እድላቸውን በጣም ሰፍቷል ሲል ቲምቶክ ጋዜጣ በዚህ መልኩ ትላንት ዘግቦታል ማለት ነው። እና ባሌባ ገና 22 ዓመቱ ነው። ኦፍኮርስ አንረሳውም፣ ይህን ሲዝን ተጫዋቹ መጥፎ አቋም ላይ መሆኑም በብራይተን የምንረሳው ጉዳይ አይደለም። ግን ደግሞ ለምሳሌ አሁን በዩናይትድ ቤት እንደ ቶናሊ የሚመጣ ከሆነ ቢያንስ የካርሎስ ባሌባ ቀስ እያለ ቢላመድና ቀድሞ አምና ሲያሳይ የነበረውን ፐርፎርማንስ እንዲያሳይ እድል ጊዜ የሚሰጠው ከሆነ ልጁ ታለንቱ እንዳለው ምንም ጥያቄ የለውም። ዩናይትዶችም እያሰቡ ያሉት ያንን ነው። የዘንድሮ ሲዝን መጥፎ የሆነ ብቃት ያሳየው ተጫዋቹ ይሄ የአጋጣሚ ነገር ነው ወይ የሜንታል ችግር አለመረጋጋት ሊሆን ይችላል ከዝውውሩ ጋር በተያያዘ ብለው ነው የሚያስቡት እንጂ ተጫዋቹ ያለው እምቅ ፖቴንሻል አሁንም በክለቡ አመራሮች በክለቡ መልማዮች የታመነበት ነው እና ካርሎስ ባሌባ የሚናቅ አይደለም። ቀጣይ ክረምት ላይ ወደ ዩናይትድ አሁንም ቢሆን ሊዛወር ይችላል ተብሎ ነው እየተገለጸ ያለው በዚህ ምክንያት
በክሪስታል ፓላሱ አማካይ አደም ዋርተን ዝውውር ላይ ግን እጅግ ከበድ ያለ ፉክክር ገጥሟቸዋል ብለውናል የትላንትናና ዛሬ የወጡ ሪፖርቶች። በርካታ ክለቦች ይህን ተጫዋች ለማስፈረም ልክ እንደ ኢሌት አንደርሰን ሁሉ ፉክክር ውስጥ እየገቡ ነው ያሉት። አሁን ሊቨርፑል ከክሪስታል ፓላስ ይሄን አማካይ ለማስፈረም ፉክክሩን የተቀላቀለ ክለብ ሆኗል ተብሏል። ተጫዋቹ ኮንትራት ላይ በጣም ጥሩ የሆነው ዜና ጄንትልሜንስ አግሪመንት አለ ተብሏል። ይሄ አስገዳጅ ሳይሆን በውስጥ የተደረገ ስምምነት ነው። ቀጣይ ክረምት ላይ ከ60 እስከ 65 ሚሊዮን ፓውንድ ለዝውውር የሚቀርብልኝ ከሆነ ሽጡኝ የሚል የውስጥ ስምምነት ከክለቡ ክሪስታል ፓላስ ጋር ተጫዋቹ ተስማምቷል መባሉ ነው እንግዲህ ክለቦችን ያነቃቃው። ከሊቨርፑል ውጪ ቼልሲ፣ ሪያል ማድሪድ እና ባየር ሙኒክ የመሳሰሉ ክለቦች እንደዚሁ የተጫዋቹን ሁኔታ በቅርበት እየተከታተሉ ነው ተብሏል። አደም ዋርተን የአውሮፓ ሻምፒዮንስ ሊግን በቅድመ ሁኔታ አስቀምጧል። ቀጣይ የሚዛወርበት ክለብ የሻምፒዮንስ ሊግ ተሳታፊ እንዲሆን ይፈልጋል ነው የተባለው እና ምናልባት 60-65 ሚሊዮን ፓውንድ መሸጫ ዋጋው ከሆነ ዩናይትዶች ይሄን ልጅ ለማስፈረም በደንብ ሊፎካከሩ እንደሚችሉ ይጠበቃል። ጄሚ ካራገር በበኩሉ ሊቨርፑል ግድ ነው አማካይ ማስፈረም አለበት ሲል ነው ለሊቨርፑል ሰዎች አደም ዋርተንን ለማስፈረም በሚደረገው ፉክክር ላይ እንዲሳተፉ እንዲሁ መልእክቱን ያስተላለፈው። ግን ብዙ ፉክክር እንዳለ በዚህ ተጫዋች ዝውውር ላይ እንዲሁ ከሚወሩ ወሬዎች መረዳት ይቻላል። ቤተሰቦች እነኚህን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ እስካሁኗ ደቂቃ ድረስ እጅግ ከልብ አመሰግናለሁ። ነገ ደግሞ በአዳዲስ ዜናዎች ተመልሰን እንገናኛለን። ቼክ አድርጉን። እስከዛ ሰላም ሁኑ ባይ